የሚሰራቸው አንዳንድ ነገሮች አሉ። ደስ የማይል ነገር፣ የሚረብሽ ነገሮች አሉ። ምንድን ነው የሚሰራው? እሱ እንደሆነ ግን ስልክ ማያነሳልኝም አያወራኝም። ብቻ የጀመርኩትን ነገር ጨርሼ እመጣለሁ ነው መልእክት ነው የሚልክ። እኔ ወንጀል አይሰራም አይደለም፣ በደንብ ይሰራል። እሱም ይሰራል፣ እሷም ትሰራል። እንዴ ዛሬ ካሜራ ስላየሽ እነሱ ስላየሽ ነው እንዴ? አንቺ ልጅ ድጎትተሽ አመጣሽብኝ። ይኸውልሽ ይሁን ኮንትሮባንድ ነገሮች ይሰራል። አንዳንድ ብቻ ደስ የማይሉ ነገሮች አይበታለኝ። ያ ነገር ለኛ ለድርጅቱም ጥሩ ስላልሆነ ለስማችንም ጥሩ ስላልሆነ እኔና ባለቤቴ ማቆም ፈልገናል። በፍጹም ከገሩት ታውቃለህ እንዳልኩ ነው የምንሰራው። ክፍለ ሀገር እቃ ማስጫን ነው፣ ከክፍለ ሀገር እቃ ማምጣት ነው የምንሰራው። ያ የነበረን ድርጅት ውስጥ ማለት ነው የሷ ባለቤት ኮንትሮባንድ ነበር የሚሰራው። ትላልቅ ወንጀሎች ነበር የሚሰራው። ምንም እንዳትናገሪ አንቺ ከካም ነሽ። እና እኔና ባለቤቷን ሙሉ እንትን ለማለት ፈልጋን ድርጅቱን ለመልቀቅና በራሳችን ደግሞ ሌላ እንትን መስራት እንፈልጋለን። ደጋግሜ እደውላለሁ፣ ደጋግሜ እጠይቃታለሁ። እሷ የምትሰጠኝ ምላሽ የለም። ደግሞ በጣም የሚሰራውን ስራ ስለማውቀው ትልቅ ወንጀል እየሰራ ነው ብዬ ነው የማምነው። ሰውየው ሞቷል። ሰውየውን ደግሞ የገደለው እኔን የሚያዘኝ ሰውዬ አስቻለው ነው። እሱ ነው የገደለው። ገንዘቡ ችግር የለውም እኮ አሁን ነው የሚያስፈልገው። ነገር ከነሱ ጋር ጨርሳለሁ። በቃ ስማኝ፣ አንድ ነገር ስማኝ፣ የእናትህ ተበላሽ። ምንም ያሳስብሽ ይዣታለሁ። በቃ ልትነች እኔው ጋር ብቻ ሲገለው እዛው ቦታው ላይ ነበርኩ። ትዕዛዙን ሰውየው አስተላለፈለት። ከዛም በኋላ ገደለው። ዌብሳይት ላይ ምናምን ነገር ነበር የምሰራው እና በዛ አጋጣሚ ነው ከአለቃዬ ጋር ከሚባለው ሰውዬ ጋር ተገናኝቼ መስራት የጀመርኩት። የታለች ዛሬ ትልቅ ስራ አልሰራም። ውስጥ አለች። ስለ ሰዎቹ ታውቃለህ አይደል? ምን ያህል ትልቅ ሰዎች ምን ያህል ትልቅ ካፒታል እንዳላቸው ራም ታውቃለህ። በቃ ስለ ብሩ እንዴት ነው የሚያስጨን? ሌላ ምንም ያዘው እነማን ናችሁ? አንተ ያሬ ደተግምሻለ ተፈጠራይ ወይኔ ሰማኛለህ? ወይኔ ከዚህ አይደለም ወይ? ምን አረኩ? ስለነሱ ስለነሱ እኔ ስንት ታውቃለህ? ስለነሱ ምን እንደምታወራው? ልጅቷን ለማገት ይፈልጋሉ እና በማንኛውም አጋጣሚ ልጅቷን አግቻታለሁ ብሎ አንድ ስልክ በደውል ምንም ችግር ሮጦ ነው የሚመጣው። ልጅ መከታተል ነው ስራው። አንድ ትምህርት ቤት ስለሆነ ከልጅቷ ጋር እሷን መከታተል ነው ስራው። ሰላም ጤና ፍቅር አንድነትን የምንመኝላችሁ የመብረቅ ቻናል ቤተሰብ ተከታታዮች ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ያው እንግዲህ ባለፈው ቪዲዮ እንደተመለከታችሁት መረጃዎችን ለማሰባሰብ እየሞከርን ነበር። በዚህ መሰረት እንግዲህ ያገኘናቸው ብዙ መረጃዎች አሉ። በተጨማሪም እንግዲህ እንደምታስታውሱት አስቻለው ስለሚባል ሰው መረጃ አግኝተን ነበረ። ያንንም መረጃ ያገኘነው እንግዲህ የሳሚ እህት ደብዳቤ ይደርሳት ነበር። የዛቻ የማስፈራሪያ ብዙ ደብዳቤዎች ይደርሷት ነበር። ያንን ደግሞ ያው ርቀት እንዲያደርሷት ከሚደረጉት ሰዎች መካከል እንግዲህ ሁለት ወጣቶች ነበሩ። ታስታውሳላችሁ ባለፈው ቪዲዮ ላይ እና ያንንም ያስደረገው እንግዲህ ከአስቻለው ጋር የሚሰራ አንድ ወጣት ነበር። ያም ወጣት ስለ አስቻለው ስላለው ነገር ነግሮናል። በተጨማሪም ደግሞ ራሱን ነፃ ለማውጣት ማለትም ደግሞ ቢያንስ ከሚቀጣበት ቅጣት የሆነ ነገር እንዲቀንስለት ብሎ እንግዲህ ለኛ መረጃ ለመስጠት ሙከራ አድርጎ ነበር ማለት ነው። መረጃም ሰጥቶን ነበር። እኛም በራሳችን መልኩ እንግዲህ ማጣራት ያለብንን ነገሮች እያጣራን ነበር የምንገኘው። በዛም መሰረት እንግዲህ አስቻለው የሚባለው ሰው እናታችን ጉዳት ያደረሰችበት ያጋቹ ሰውዬን እንግዲህ ነፍስ አስቻለው የሚባለው ሰውዬ እንደገደለው እና በተጨማሪም ደግሞ እናታችን ላይ ለማሳበብ እናታችን ከእስር ቤት እንዳትወጣ በተጨማሪም ሳሚ ላይ ጉዳት ለማድረስ ነው ሁሉ ነገር ሲደረግ የነበረው። ምክንያቱም ከእናታችን ጋር ምንም ያያይዛቸው ነገር የለም። ነገር ግን ደግሞ እናታችን በተጎዳሽ ቁጥር እኛም እንጎዳለን፣ ሳሚም ይጎዳል። ምንም ጥያቄ የለውም። ይሄን ነገር ለማድረግ ሆን ብለው አቅደውና አስበውበት እንግዲህ የሰውን ውድ የሆነውን የሰውን ነፍስ አጥፍቷል ማለት ነው አስቻለው የሚባለው ሰውዬ። ስለዚህ ስለሱ ሰውዬ እንግዲህ ማጣራት ያለብን ነገሮች እያጣራን ነበረ። ስላለው አድራሻ፣ ስለሚኖርበት ቦታ፣ ስለሁሉም ነገር ማጣራት ባለብን ልኩ አጣርተን እንግዲህ መኖሪያ አድራሻውን አግኝተነዋል ማለት ነው ቤተሰቦቼ። ስለዚህ ዛሬ እንግዲህ የምንገኘው መኖሪያው አካባቢ ነው እና ቤተሰቦቼ ያው አድራሻውን ልናገኝ የቻልነው እንግዲህ ሲም ያወጣው ሲም ነበረ፣ የሚጠቀመው ሲም ነበር። በዛም መሰረት ሲሙ ላይ እንግዲህ የተመዘገቡ ነገሮች ነበሩ።
በዛም መረጃ መሰረት እንግዲህ ሎኬሽኑን መረጃው ላይ ነበረ። በዛም ሎኬሽን መሰረት ነው ቀጥታ ወደ ቤቱ የመጣ ነው ማለት ነው። ውስጥ ላይ አስቻለውን ዛሬ ልናገኘውም ላናገኘውም እንችላለን። ምንም የሚታወቅ ነገር የለም። ነገር ግን የክሩ አባሎቻችን እንግዲህ ቦታውን መቆጣጠር ባለባቸው ልኩ ተቆጣጥረውት ነው የሚገኙት ማለት ነው። ውስጥ ገብተን ደግሞ ቤተሰቦቼ የሚፈጠረውን ነገር አብረን የምናየው ነው የሚሆነው ቤተሰቦቼ። በተጨማሪም ደግሞ እንድታውቁት የምፈልገው ነገር ያው ዛሬ ላይ ሳሚ አጠገቤ የለም። ያም የሆነበት ምክንያት ምንድነው? እህቱንም እናቱንም አጠገባቸው ሆኖ እያስታመማቸው ነው የሚገኘው። በተጨማሪም አንዳንድ መረጃዎችን እንግዲህ በክሩ አባሎቻችን መሰረት መውሰድ ያለበትን ነገር እየወሰደ ነው። ከኔ ጋርም እንግዲህ መገናኘት ባለብን ልኩ እየተገናኘን ነው የምንገኘው ማለት ነው ቤተሰቦች። ያው ስራውን ግዴታ መቆም ስለሌለበት እንግዲህ እኔም ስራው ላይ ነው ትኩረት አድርጌ እየሰራሁ ያለሁት ማለት ነው። ስለዚህ ውስጥ ገብተን ደግሞ የሚፈጠረውን ነገር ቤተሰቦቼ አብረን ነው የምናየው ነው። ከዚህ በላይ ሌላ ነገር እንዳደረግሻል አንቺን ሰምኛለሽ አይደል? የህግ አካላት ነው ከጀርባ ያሉት። እኔም የህግ አካላት ነው አልፈለግሽና መጣራት ያለበት ነገር እስኪጣራ። ስለዚህ ተረጋጊ። መጀመሪያ የሰራሽው ስራ አለ ትሰምኛለሽ? ምንም ከሌለ የህግ አካላት ነው እዚህ ውስጥ የሚያስገባሽ ምንም አይነት ነገር የለም። መጀመሪያ ተረጋጊ። የሰራሽው ስራ እስከሌለስ ድረስ ትሰምኛለሽ አይደል? አርፈሽ ቁጭ በይ እባክህ። አንዴ ካሜራ አጥፋልኝ፣ አንዴ ካሜራ። እሺ እንግዲህ ቤተሰቦቼ ያው እንግዲህ ቅድም የተፈጠረውን ነገር አይታችኋል። ማለት ምንም ያደረግነው ነገር የለም፣ ምንም ያደረግናት ነገር አልነበረም። ነገር ግን እንደገባህን እንግዲህ እኛን ለማስወጣት በጣም ብዙ ጥረት ስታደርግ ነበረ። ያው እኛ እንግዲህ እንደምታውቁት እንግዲህ እዚህ ቤት የመጣንበት ምክንያት አለ። እናንተ ታውቁታላችሁ፣ ያው ቤተሰቦቼ ስለሆናችሁ ማለት ነው። ስለዚህ ያለውን ነገር ለማጣራት እያንዳንዱን ነገር ማድረግ ያለብን ነገሮች እያደረግን የምንገኘው ማለት ነው። ያው አሁን ላይ ስለኛ ማንነትም በደንብ እንዲገባት አድርገናል፣ ነግረናታል። የህግ አካላት እንዳሉም አይታለች። በተጨማሪም ደግሞ ከፍርድ ቤት የያዝነው የፍተሻም የእያንዳንዱ ማስረጃዎች ስላሉን እኛ ጋር ያንንም ማየት ባለባት መልኩ እንድታይ አድርገናል ማለት ነው። ስለዚህ ከሷ ጋር ደግሞ ቆይታ አድርጋለሁ ማለት እኔ አልገባኝም። ቅድም እንደዛ ስትሆኝ የነበረው ምንድነው? የምትፈሪው ነገር አለ ነው ወይስ ደግሞ ምንድነው እንደዚህ ያርግሽ የነበረው? ምንም የምፈራው ነገር የለም። ግን ዘለ ቤት ካሜራ ይዘህ ይሄን ያህል ምን ተብላችሁ ምን አይታችሁ ሰው ቤት እንዴት እንደዚህ ይገባል? ይኸውልሽ የህግ አካላት ማረጋገጥ ያለባቸውን ነገር ማረጋገጥ በሚፈልጉበት ታረጋግጠው ነገር አለ። ምንም የለማ በባዶ ቤት የምርመራውን ያለውን ነገር አንቺ አይደለም የምትነግሪኝ። ይሄን አካሄዱን እንዲያይገባም እንዲያይደም እሱን እኛ እያንዳንዱን ነገር ማድረግ የሚገባን ነገር ምናቅ ሰዎች ነን። መጀመሪያ ደረጃ ላይ ይሄን እንድታቂ ይፈልጋሉ። ሲቀጥል ደግሞ ለምን መጣችሁ ብለሽ ተረጋግተሽ በተረጋጋ መንፈስ ማውራት እየቻልሽ እኛ ውጭ ላይ ሆነን እየሰማናችሁ ነበር። የሆነ ጭቅጭቅ ነገር ያያችሁ ነበር። እንደዚህ ታጅበህ መተህ እንዴት ነው መረጋጋት? ምን አለ እኔ ቤት ውስጥ? እኔ እኮ ሰላማዊ ሰው ነኝ። እንዲህ ሊያርግሽ የቻለው ነገር ምንድነው? እንደዚህ ሊያርግሽ የቻለው ነገር ምንድነው? ዘለህ እንዴት ትገባለህ ሰው ቤት? ናፈተሽ ምናምን ፍተሽም ወከባ እኮ ፈጠራችሁ። ምን አለ? ምን ተገኘ? እሱ እኮ ይኸውልሽ መብታችን ነው አልኩሽ። የፍርድ ቤት ወረቀት አለ አሳየሽ እንጂ ካሜራ ይዘህ ምናምን እንደዚህ መብት አለ። እኔ መርማሪ ጋዜጠኛ እንደሆንኩኝ ነግሬሻለሁ። ካሜራ ጀርባም ለማስረዳት ሞክሬያለሁ፣ ጥረት አድርጌያለሁ። ነገር ግን አሁንም ትንሽ የሆነ አከል የገባሽ ነገር አለ። ዜን ደግሞ አሁንም እንዳልገባው ሰው ለመሆን እየሞከርሽ ነው። ስለሱ ችግር የለውም። እኔ ምንም ማቀው ነገር የለም። እሺ ይኸውልሽ እዚህ የመጣሁበትን ዋና ዓላማዬን ልንገርሽ። አሁን ይኸውልሽ ሌላ ነገር ውስጥ ከምንገባ እዚህ ቤት የመጣሁበትን ምክንያት ልንገርሽ። ምክንያቱም ቀድመንም አንቺን እዚህ ጋር አሁን ለመጀመሪያ እያወራሁሽ ያለሁት ስለዚህ ቤት በጣም ተቆርቁረሽ እንድንወጣ ብዙ ጥረት ስታደርጊ የነበርሽው አንቺ ስለሆነሽ ነው። ቤቴ ስለሆነ ኦኬ፣ የራስሽ ቤቴ ነው። ዘሎ አንድ ሰው ልግባ ሲለኝ ምን እንደሆነ አውቄ ነው የማስገባው። ያ ካሜራ ይዘሃል ታጅበት እንዴት ነው የምትገባው? ሰላማዊ ቤት ውስጥ እንዴት ነው የምትገባው?
ኦኬ ይሄ ቤት ምን ተብለህ ነው የመጣው? ይሄ ቤት ያንቺ ቤት ነው? የኔ ቤት ነው። ቤቴ ነው። ከማን ጋር ነው የምትኖሪው? ከባለቤቴ ጋር። ባለቤትሽ ማለት አቶ አስቻሉ ማለት ነው? አዎ ባለቤቴ። ኦኬ እሺ። በእርግጠኛም እዚህ ቤት ስንመጣ ይኸውልሽ አስቻሉ የሚባለውን ሰው ፈልገን የመጣ ነው። ስለሱ ማረጋገጥ ያለብንን ነገር ለማረጋገጥ ነው እዚህ ቤት የመጣ ነውና እስቲ እንዴት ነው ስላንቺና ስላስቻሉ ትንሽ ነገር ንገሪኝ። ማለት ምንድነው የምትሰሩት? በምንድነው የምትተዳደሩት? የገቢ ምንጫችሁ ምንድነው? እሱን ነገር ንገሪኝ። አስቻሉ ባለቤቴ ነው። አሁን እንደምታውቀው ባለቤቴ ነው። በምንድነው ያው ማንኛውም ሰው ሰርቶ ያድራል። እኛም ሰርተን ነው የምንኖረው። አስቻለው ደግሞ ነጋዴ ነው። በንግድ ስራ ነው የምንኖረው። ኦኬ በሱ ገቢ ብቻ ነው ይሄ ቤት የቆመው ወይም ደግሞ የሚተዳደረው? አዎ። እሺ አስቻለው የንግድ ነው የሚሰራው ብለሽኛል። ምንድነው የሚነግደው አስቻለው? በቃ ኤክስፖርት ያደርጋል፣ ከዛም ያመጣል፣ ከዚህም የሚላኩ እቃዎች ይልካል እኮ። ምን አይነት እቃዎች? ስለምን አይነት እቃዎች ነው ስለሽ? ምንድነው የምትጠይቀኝ? ያው ማንኛውም ሰው እንደሚሰራው እሱም ይሰራል። ምን ነው ይሄን የሚያሳፍር ስራ ነው? የሚያሳፍር ስራ እስካልሆነ ድረስ እኮ ምን እንደሚያስገባ ምን እንደሚያስወጣ መናገር ይሄን ከባድ ነገር አይደለም። ምክንያቱም አንድ ሰው ኤክስፖርት ያደርጋል ኢምፖርት ያደርጋል ካልኩ ደግሞ በቃ ምን እንደሚሰራ አንተም ታውቀዋለህ። አንድ ሰው እኮ ኢምፖርት ኤክስፖርት አደረገ ማለት ለሀገር ትልቅ ነገር ነው እያደረገ ያለው። ስለዚህ ይሄን የሚያሳፍር ስራ አይደለም። ምንድነው የሚያስገባው? ምን አይነት እቃዎች ነው የሚያስገባው አስቻለው? ለምንድነው ስለሱ የምትጠይቀኝ? እኔ ስለ እቃው አንተ ምን ይጠቅምሃል? ምንም ያስገባ ያው ግን ሰርቶ ይኖራል፣ እንሰራለን። ለምንድነው ስለሱ እንደዚህ አብዝተህ የምትጠይቀኝ? በቃ ሰው ሰርቶ ትንሽ ለወጥ ሲል በቃ አትወድም አይደለ እንዴ? አልገባኝም። ሰው ሰርቶ ቆይ አይለወጥም? አንድ ሰው ከሰራ ይለወጣል። አሁን እንግዲህ ምንም ያያችሁት ነገር የለም፣ ምንም የለም። ግን ገና ሰርተው ተቀየረ ብለህ ነው እንግዲህ አስቻለው ብለህ የመጣኸው። እሱ ደግሞ ደክሞ ለፍቶ ነው የሚያገኘው። እሺ እዚህ ቤት ላይ ለሁለት እሱን ስራውን ታዩና የስራውን ጉዳይ መጣራት ባለበት መልኩ እንግዲህ የሚጣራና የሚታወቅ ነገር ነው የሚሆነው። ነገር ግን እዚህ ቤት ስንመጣ ለሁለት ነው የምንኖረው ብለሽኝ ነበር። ነገር ግን አንድ ሴት ነበረች እየተጨቃጨቃችሁ ነበረ። እሷስ ምንሽ ነች? በተጨማሪ ኦኬ ጓደኛሽ ነች? ጓደኛሞች ነን። ምን ነበር ሲያጨቃጭቃችሁ ነበር? ምንም ስለ አንዳንድ ነገር እያወራን በቃ ለመግባባት ነበር። ተጋጨን። አልተጋጨንም፣ ያው ንግግር ነው፣ ግጭት ሳይሆን እየተነጋገርን ነበረ። ነገር ግን ባለቤቴ የሚል ነገር በመሀል ስታነሱ ሰምቻለሁ። ጓደኛሞች ነን። ያው እንድናወራው ወሬ እንዳለ የሚጣረስ ነገር ስላለ በቃ በዛ ነው ያወራነው። ሌላ ነገር ምንም የለንም። እሺ እንዴት ነው ከአቶ አስቻለው ጋር ልጅ አላፈራችሁም? ብቻችሁን እዚህ ቤት የምትኖሩት? ምንም አይነት ነገር የለም? እንወርዳለን። እሺ እንግዲህ ከጓደኛዬ ጋር ምንም ነገር የለኝም፣ ያን ያህልም የሚያጣላ ነገርም አይደለም፣ ዝም ብለን እየተጨቃጨቅን ነው ያለነው ብለሽኛልና እስቲ ጓደኛሽ ምን ማለት ግንኙነታችሁ እንዴት ነው? ምን አይነት ግንኙነት ነው ያላችሁ ጓደኛሽ ጋር? እስቲ ንገሪኝ። ረጅም ጊዜ ትውውቃለ። ጓደኛዬ ናት። ኦኬ ብዙ ነገር አሳልፋለች። እኔም ያው ጓደኛዬ ይጋጫል አይደል? አሁንም በዛ በአነጋገር አለመግባባት ነው የተጋጨነው እንጂ ጓደኛዬ ናት። አሁንም ግጭት አይደለም። ትውውቃችሁስ እንዴት ነበር? እስቲ እንዴት ነበር የተዋወቃችሁት? ማንኛውም ሰው እንደሚተዋወቅ ማለት በጓደኝነት ምን ያህል ጊዜ ቆያችሁ? በጣም ጓደኛዬ ነች እያልሽኝ ነው? አዎ ረጅም ጊዜ ጓደኛዬ ናት። እንዴት ነበር ትውውቃችሁ? ከልጅነት አብሮ አደግ ነበራችሁ ወይንስ ደግሞ ያው ብዙም እንትን አይልም፣ በቃ እንደዛ አካባቢ ነው። ኦኬ አንቺ ምንም አይነት ስራ እንደማሰሪ ነግረሽኛልና እንዴት ነው ትምህርት አልተማርሽም ወይንስ ደግሞ ስራ ያቆምሽበት ምክንያት አለ? እስቲ እሱን ነገር ደግሞ ነገር ያው ብትማርም እኔ የሚያስቀጥረኝ ትምህርት አልነበረም ነበር። አሁን ግን ስራው ነው እሱ ስለሚበቃ በቂ ስለሆነ ያው ማለት አሁን ላይ ከባድ ነው። ያው ላይፉን እንደምታውቂው ነው ማለት አንድ ቤት ላይ ደግሞ ሴት ልጅ ቤት ላይ መቀመጥ የለባትም ብዬ አምናለሁና እስከ መቼ ነው ልትቀመጪ ያሰብሽው? ወይስ ደግሞ ስራ የመጀመር እቅድ አለሽ አንቺ? አዎ ያው በግላችን እሰራለሁ ብዬ አቅጃለሁ። በግል መቀጠርን እንኳን አልፈለኩም እና እያመቻቸው ነው በግሌ ለመስራት። ኦኬ ያው አስቻለውም ኢምፖርት ኤክስፖርት ነው የሚሰራው ብለሽኛልና አንቺ ደግሞ ከሱ ጋር አብረሽ የመስራት ኦፖርቹኒቲ በደንብ አለሽ ብዬ ስለማስብ ነውና እንዴት እስካሁን የራሳችሁን ነገር ከፍተሽ ወይም ደግሞ አንቺም አስቻሉም ያግዝሻል ብዬ አስባለሁ። ምክንያቱም ባለቤትሽ ነው እና እንዴት እንደ አይነት ነገር ለመጀመር አላሰባችሁም? እሱም ያው ከውጭ ዕቃ አመጣልሻለሁ ነው እየፈለኩኝ ኤሌክትሪክስ ዕቃ ለመስራት ለማስገባት እሱም ያመጣልኝ እሰራለሁ ብዬ እያሰብኩ ነው። ኦኬ ስለዚህ አሁን ዝግጅት ላይ ነው ቤት ምናምን እየፈለግሽ ነው ማለት ነው? እሺ ከአስቻለው ጋርስ በትዳር ምን ያህል ጊዜ ሆናችሁ? አይ ረጅም ጊዜ። ምን ያህል ጊዜ ማለት ያው እንደነገርሽኝ ከሆነ እንግዲህ ልጅም አላፈራንም ብለሽኛልና
ምን ያህል ጊዜ ሆናል? 7 ዓመት በትዳር ቆይታችሁ እንዴት ነው ማለት ያለ ልጅ አይከብድም ወይስ ደግሞ ሌላ ችግር አለ ማላችሁ? ተስማምተንበት እኮ ነው እንወልዳለን ገና አይደል? እሱማ ገና ናችሁ። ነገር ግን ያው ስልሽ ቤተሰብም እንደ ሀገራችን ባህል እንግዲህ አንድ ሁለት ሰዎች ከተጋቡ በኋላ ዋናው ዓላማው ልጅ መውለድ እስከሆነ ድረስ እንዴት ሳትወልዱ ቆያችሁ? ምክንያት ነበራችሁ ወይንስ ደግሞ ሌላ ችግር ነው? ያው ምንም ምክንያት የለንም። አጋጣሚ እኔ እንጃ ለምን እንዳላሰብነው እስካሁን። አሁን ላይ እንኳን ሀሳብ ላይ ነው። እስካሁን ግን ምንም ስለ ልጅ አላሰብንም። እስኪ እንዴት ነበር ትውውቃችሁ ካስቻለው ጋር? ካስቻለው ጋር አንድ አካባቢ ነበርን። በቃ በዛ ነው ትውውቃችን። ኦኬ። ምን የሰፈር አብሮ አደግናችሁ ምናምን? እንደዛ ነገር። ግን ስለሱ በጣም ብዙ ጠየቀኝ። እሺ ይልሽ አሁን እዚህ ቤት ስመጣ ዋና የመጣው ጉዳይ አለ። ይሄ ቤት ያስቻለው ቤት እንደሆነ ተጠቁሜ ነው ስመጣ የመጣሁት። የት ነው ያለው? አስቻለው የት ነው ያለው? አሁን እዚህ ሀገር ውስጥ የለም። የት ነው ያለው? እቃ ለማምጣት ወደ ውጭ ወጥቷል። ኦኬ። ስለዚህ አሁንም እቃ ሊያመጣ ማለት ራሱ እየሄደ ነው እቃ የሚያመጣው? አዎ፣ እዚህ የሚልክ እዛም ያመጣል። ይልሽ እስካሁን ስታወሪው የነበረው ነገር እያንዳንዱ ነገር ምንም አይነት እውነት የለውም። እስካሁን ስታወሪያቸው የነበሩት እያንዳንዱ ነገር ስላስቻለው ስትነግሪኝ የነበረው ነገር እንዳለ ውሸት ነው። አስቻለው ሲጀመር ኢምፖርት ኤክስፖርት እውነታው ማን ጋር ነው ያለው? እኔ ጋር እውነት ከሌለ ማን ጋር ነው? ሰሚኛለሽ አይደል? እኔ እዚህ ቤት ስመጣ ስላስቻለው ማጣራት ያለብኝን ነገር ብዙ ነገሮች አጣርቼ ነው የመጣሁት። አስቻለው እንኳን አይደለም የንግድ ስራ ሊሰራ ይቀርና ምን አሉ? ይኸውልሽ አሁን አንቺ ባለቤቴ ነው ብለሽኛል። ባለቤቱ ስለመሆኑ ስራ ካላወቁ ሌላ ሰው ያውቃል ብለህ አንተ ራስህ ታስባለህ? መጀመሪያ ደረጃ ላይ ባለቤቴ ነው ብለሻል። ባለቤቱ ስለመሆኑሽ ሲጀመር መጣራት ባለበት መልኩ መጣራት አይቀርም። ሲጀመር ይኸውልሽ ቤቱ ላይ ፍተሻ እየተደረገ ነው። ስላንቺም ቢሆን እዚህ ቤት ስላለችው ልጅም መጣራት ያለበት ነገር እያንዳንዱ ነገር እየተጣራ ነው የሚገኘው። በተጨማሪም ቤት ይኸውልሽ ቤት የምታገኘው ነገር የለም። ስራውንም ትክክለኛ ነገር ነግሬሃለሁ። ይሄን አይደለም የሚሰራው ምናምን እኮ ግብር ከፍሎ ምናምን ነው የሚሰራው። እሱ ነው የማውቀው። ይኸውልሽ አሁን ላይ እዚህ ቤት የመጣሁት አስቻለውን ፈልጌ ነው። አስቻለው ደግሞ ውጭ ሀገር ነው ብለሽኛል። ውጭ ሀገር ነው እያልሽኝ ነው፣ እየሰማሁሽ ነው። ነገር ግን ደግሞ ይኸውልሽ አስቻለው መያዙ አይቀርም። ነገር ግን ማለት ነው አንቺ አሁን ይኸውልሽ ነገሮችን ወንጀሎችን ለመሸፋፈን ብዙ ነገር እየጣልሽ ነው የምትገኘው። አስቻለው የሚሰራው ስራ ሲጀመር የወንጀል ስራ ነው የሚሰራው። ምንም የወንጀል አይደለም። ደግሞ ማን ነው እንደዚህ ያለ? የምን ወንጀል? አስቻለው የሚሰራው ይኸውልሽ ትሰሚኛለሽ አይደለ? ስለ አስቻለው ብዙ መረጃዎችን ይዤ ነው የመጣሁት። ሲጀመር የኛን የክሩ አባሎቻችን የኛን ቤተሰቦቻችንን በማገት ወንጀል፣ በመግደል ወንጀል፣ በብዙ ነገር የሚጠረጠር ወንጀለኛ የሆነ ሰው ነው አስቻለው ማለት። በተጨማሪም ደግሞ እየነገርኩሽ ነው ያለሁት። የስም ስህተት ከሆነ ሌላ ቦታ ሄድ እናጣራ። አስቻለው የኔ ባል እንደዚህ ያደርጋል። አሁን ላይ መናገር ያለብሽን ነገር ብትናገሪ ነው የሚሻለው። እውነቱን ብትናገሪ ነው የሚሻለው። ይኸውልሽ እኔ ማጣራት ባለብኝ ልኩ ማጣራት ስለማይቀር ነገሮች ይኸውልሽ ወደፊት አንቺ ላይ ነገሮች እንዳይከብዱብሽ የምትፈልጊ ከሆነ ቅጣት ይኸውልሽ ለወንጀለኛ የተባበረ ማለት ነው ወንጀለኛ ነው ራሱ። የወንጀለኛን ወንጀል የደበቀ በራሱ ወንጀለኛ ነው። ትሰሚኛለሽ አይደለ? መስራት ወንጀል ነው። ስለዚህ ስራ ነው የሚሰራው እያልሽ ነው። እሺ መጣራት ያለበት ነገር ይጠራል። እስቲ ጓደኛዋን አስገቡልኝ። ቅድም ሲጨቃጨቁ የነበረው ጓደኛዋን አስገቡልኝ። እሺ ቤተሰቦች ያው ያስቻለው ባለቤት እንግዲህ ያወራችሁን ነገር ሰምታችኋል። ማለት እኔ ብዙ መረጃዎችን ስላስቻለው ሲጀመር እዚህ ቤት ስመጣ ማወቅ ያለብኝን ብዙ ነገሮች አውቄ ነው የመጣሁት። ነገር ግን ደግሞ እሷ የሌለ ነገር እየፈጠረች እያወራች ነበር የነበረው ማለት ነው። እሷ ላይ እንግዲህ ውጭ ላይ የክሩ አባሎቻችን እሷ ላይ መደረግ ያለበት ምርመራ እየተደረገ ነው የሚገኘው። አሁንም ቤት ውስጥም እንግዲህ የተያዙ ብዙ መረጃዎች አሉ። ስለነሱም እንግዲህ መጣራት ባለባቸው ልኮ እየተጣሩና እያንዳንዳቸው ነገር ቦታ እየያዙ ነው የሚገኙት ማለት ነው ቤተሰቦቼ። ያው አሁን ላይ ደግሞ ቅድም እንግዲህ ጓደኛዬ ነች ብላለች ያስቻለው ሚስት። ሲጨቃጨቁ ነበረ እኛ ስንገባ። ምን ሲያጨቃጭቃቸው እንደነበረ ያለውን ነገር ደግሞ ከሷ አንደበት የምንሰማ ይሆናል ማለት ነው ቤተሰቦቼ። ያው ላስታውሳችሁ ፈልገው ነገር ምንድነው ቤተሰቦቼ ይሄን ቪዲዮ እስከ መጨረሻው አይታችሁ ሐሳብ አስተያየታችሁን መስጠት እንዳትረሱ ላስታውሳችሁ እወዳለሁ ማለት ነው። እሺ እንግዲህ ያው ቅድም ስንገባ ተረጋጊ እያልሻት ነበር። የህግ አካላትን አይተሽ ስለነበረ እሷንም ለማረጋጋት ትንሽ እየሞከርሽ ነበረና መጀመሪያ እስቲ ስለ አንቺ ማንነት ስላለው ነገር እስቲ ለተመልካቾችም ግልጽ ለማድረግ እስቲ ስምሽ ማን ነው የሚባለው? ሀናው እንደሰን እባላለሁ። እሺ ሀና፣ ያው እንግዲህ እዚህ ቤት ላይ ያገኘናችሁ ስትጨቃጨቁ ነው። ነገር ግን እስቲ ስለ አንቺና ስለሷ ግንኙነት ንገሪኝ እስቲ። ምን ሆነሽ ለአስቻለው ሚስት? ጓደኛዋ ነኝ።
አብሮ አደግነን ማለት ከረጅም ዓመት በፊት አብረን የተማርነው ረጅም ዓመት በቁጥር እንደዚህ አልልህም እና አብረን ነው ስራ የምንሰራው አብረን ያደግነው። እሺ ያው ስራ እንሰራለን ብለሽኛል እና ምን አይነት ስራ ነው የምትሰሩት ከሷ ጋር? ምን ያህል ጊዜ ሆናችሁ ስራው እስከጀመራችሁ? ውይ ቆይቷል። እሷና እኔ ብቻ ሳንሆን እንደዚህ ሼር ነው የምንሰራውና የራሳችን እንትን አለ ድርጅት አለን በስማችን ለአራት ነው የምንሰራው። ማማ ሆናችሁ ነው ለአራት ማለት ምን አይነት ድርጅት ነው ያላችሁ? ድርጅት የሸቀጣ ሸቀጥ እንትን ነው ማምረቻ ነውና ለአራት ነው የከፈትነው። ረጅም ዓመት ትልቅ ቢዝነስ ነው የሚሰራው። ኦኬ እሺ ማለት ምንድነው የምታመርቱት ምርት ምንድነው? ደግሞ ለአራት ነን ብለሽኛልና ያው እንግዲህ አንቺ ጓደኛሽ ሌላ ሰዎች ውስጥ እነማን ናቸው? የኔ ባለቤት አለ፣ የሷ ባለቤት አለ፣ እኔና እሷ አለን። ስለዚህ አቶ አስቻለው ከነ ባለቤቱ አንቺም ደግሞ ከነ ባለቤትሽ ሌላ ቢዝነስ አላችሁ ማለት ነው። ከመጀመሪያም ጀምሮ ያለን እሱ ነው። ትምህርት እንደጨረስን አብረን አንድ ድርጅት ሰንተናል መሰረትን እየሰራንበት ነው። እሺ አንቺ ከሱ ስራ ውጪ የምትሰሪው ሌላ ስራ አለ? ያው በድርጅቱ እየሰራንበት ነው። የተወሰነ ማለት ከዚህ ወደ ክልል እንልካለን፣ የተወሰኑ ከተሞች ከነሱ ደግሞ ወደዚህ እናመጣለን፣ እንሰራለን። አራታችንም ነው የምንሰራበት። ኦኬ ማለት ድርጅቱ አሁንም እየሰራ ነው የሚገኘው? በስራ ላይ ነው የሚገኘው አሁንም ስራው? አዎ እየሰራ ነው። ያው እኔና ባለቤቴ ወደ ሌላ እቅድ ላይ ነን፣ ግን እየሰራ ነው። ኦኬ ምን አሰባችሁ ማለት ምን አሰባችሁ ነው ከባለቤትሽ ጋር? ያው አብረህ ስትሰራ አብረህ ብዙ አመት አብረህ ስታሳልፍ ነገሮች እንትን ይላሉ። አብረህ ስትተዋወቅ ምናምን እና እኔና ባለቤቷን ሙሉ እንትን ለማለት ፈልጋን ድርጅቱን ለመልቀቅና በራሳችን ደግሞ ሌላ እንትን መስራት እንፈልጋለን። ስለዚህ ይሄን ድርጅት ያው ድርሻችሁን ወስዳችሁ የራሳችሁን ቢዝነስ ለመጀመር እያሰባችሁ ነው ማለት ነው? አዎ በራሳችን ስም ወደ ራሳችን መመለስ እንፈልጋለን። ማለት ለምንድን ነው ግን ማለት ስራው አላዋጣችሁም ወይስ ደግሞ ያላችሁ ግንኙነት ከስራው ጋር ሊመጣጠን አልቻለም ወይስ በምን ምክንያት ነው የራሳችሁን እንትን ለመጀመር ያሰባችሁት? ያው የራስ ነገር ሲሆን ጥሩ ነው እና ደግሞ ያው ጓደኝነቱ ቢቀጥል ይሻላል። ያው በገንዘብም በስራም ስትገናኝ ብዙ ነገሮች ይመጣሉና እኔና እሱ ወደ ራሳችን የመመለስ እንትን አለቀዳለን። እሺ አስቻለውና ባለቤቱስ ሌላ ከዚህ ከእናንተ ጋር ከሚሰሩት ውጪ ሌላ የሚሰሩት ስራ አለ? እኔ ስለሱ ምንም አውቀው ነገር የለም ማለት እሷን ብትጠይቃት ይሻላል። እሺ ከሷ ጋር ያው የማወራ ነው የሚሆነው። ግን ያው አሁን ላይ እንግዲህ አንቺም ባለቤትሽም ተማምናችሁ ነው ከዚህ ስራ ለመውጣት ያሰባችሁት? ባለቤትሽም ይሄን ነገር አልወደደውም ወይ ማለት አብሮ ሼር መስራቱን አልፈለገውም? ሁለታችሁም አምናችሁበት ነው ከዚህ ስራ ለመልቀቅ ያሰባችሁት? ምን መሰለ እኔ አሁን ስንሰራ የምታያቸው ነገሮች አሉ እና የሷ ባለቤት የሚሰራው ስራዎች አሉ እንደዚሁ ከመታወቅ የምታያቸው ነገሮች አሉና የሚሰራቸው አንዳንድ ነገሮች አሉ። ደስ የማይል ነገር የሚረብሽ ነገሮች አሉ። ምንድን ነው የሚሰራው? ይሁን ኮንትሮባንድ ነገሮች ይሰራል። አንዳንድ ብቻ ደስ የማይሉ ነገሮች አይበታለኝ። ያ ነገር ለኛ ለድርጅቱም ጥሩ ስላልሆነ ለስማችንም ጥሩ ስላልሆነ እኔና ባለቤቴ ማቆም ፈልገናል። ስለዚህ ምክንያታችሁ ይሄን ስራ ለማቆም ምክንያታችሁ ይሄ ነው ማለት ነው? አዎ ደስ የማይል ነገሮች አሉት። የሷ ባለቤት ከሚሰሩ ስራዎች አሉ በቃ በጣም የሚያስቸግሩ ስራዎች ይሰራል። ያ ደግሞ ለኛም ተጽዕኖ አለው፣ ለድርጅቱም ተጽዕኖ አለው፣ ለሀገርም ተጽዕኖ አለው። ያን ነገር ደስ ስላላለ ከባለቤቴ ጋር እያወራን ነበር። በተወሰነ መንገድ ለማቆም እየተነጋገርን ነው። እሺ ቅድም ሲያጨቃጭቃችሁ የነበረው ነገር ይሄ ነው ማለት ነው ወይስ ሌላ ጉዳይ አለ ሲያጨቃጭቃችሁ ነበር? አዎ ባለቤቴ ከነሱ ጋር እየሰራ ያለው ስራ አለ። እኔ ማላቀው ስራ ከነሱ ጋር እየሰራ ያለው ነገር አለ። ከቤት ከወጣ ቆይቷል። ስልክም አያነሳልኝም። ከነሱ ጋር እንደሆነ አውቃለኝ፣ ግን ምን እየሰራ እንደሆነ ግን ማወቅ አልቻልኩኝም። አገናኙ እያልኩኝ ከሰማኝ እንደዛ ነበር እያልኩኝ ነበር። ከብዶኛል። ስለዚህ ምናልባት አንቺ ባላሰብሽው መልኩ ባለቤትሽ ወደዚህ ስራ ማለትም አስቻለው እየሰራው ያለው ስራ ተቀላቅሏል ብለሽ ታስቢያለሽ? አዎ ምክንያቱም ረጅም ዓመት አብረን ያደግነው ብያለሁ። ሌላ ጓደኞች የሉንም። ከሱ ጋር ነው በጣም ነው የሚግባቡት። እርግጠኛ ነኝ ደግሞ ከሱ ጋር ነው የሚሆነው። እነሱ ደግሞ በጣም ትልልቅ ስራዎች ነው የሚሰሩት፣ ከባባድ ወንጀሎች ነው የሚሰሩት። ኦኬ ባለቤትሽ ከቤት ከወጣ ምን ያክል ጊዜ ሆነ? የተወሰነ ቀናት ይሆናል። ቀናቶች ናቸው።
እሺ ማለት የወጡት ከአስቻለው ጋር ነው አብረው ነው የወጡት ወይስ ደግሞ በተለያየ ሰዓት ነው የወጡት? ይሄን ነገር ታውቂያለሽ? ሲነጋገሩ ነበር ማለት ይሄን ንግግር ሲያወሩ ነበርኩኝ። ግን በዚህ ቀን በዚህ ሰዓት የሚለውን ነገር እንትን አላሉም። አዳዲስ ስራዎች ሊሰራ እንደሆነና ከሱ ጋር መስራት እንደሚችል ምናምን ሲያወራ ሰምቻለሁ። ስለዚህ አሁን ባለቤትሽ የት እንዳለ ምንም የምታውቂው ነገር የለም? ምንም አውቀው ነገር የለም። አስቻለው ሴት ነው ያለው? ስለሱም ይኸው እየደጋገምኩ የምጠይቀው ለዛ ነው። እሷ ደጋግሜ እደውላለሁ፣ ደጋግሜ እጠይቃታለሁ። እሷ የምትሰጠኝ ምላሽ የለም። ደግሞ በጣም የሚሰራውን ስራ ስለማውቀው ትልቅ ወንጀል እየሰራ ነው ብዬ ነው የማምነው። እንግዲህ ጓደኛሽ እንደነገረችኝ ከሆነ ደግሞ አስቻለው ውጭ ሀገር እንደወጣ እየነገረችኝ ያለችው፣ ማለትም ኢምፖርት ኤክስፖርት እንደሚሰራ ነግራኛለች። በተጨማሪም እንግዲህ ውጭ ሀገር እንደወጣ ነው የነገረችኝ እና ስለዚህ ነገር ያወራችሽ ነገር አለ? በፍጹም ከሀገር ውጭ ወጥቶ አያውቅም። ይሄ የሚያወሩ ሰሩበት ምናምን መንገድ ነው እንጂ በፍጹም ከሀገር ውጭ አያውቅም። እንዳልኩ ነው የምንሰራው ክፍለ ሀገር እቃ ማስጫን ነው፣ ከክፍለ ሀገር እቃ ማምጣት ነው የምንሰራው። ያን ያህል እዛ የሚያደርስ ስራ አይደለም የምንሰራው። አሁንም ያልኩ ቢዝነስ ደግሞ ተነጋግረው እርግጠኛ ነኝ እዚህ ሀገር ውስጥ ነው ያሉት። አይወጡም፣ ከሀገር የሚወጣበት ነገር የለም። ማለት ይኸውልሽ መጀመሪያ እሷ ጓደኛሽ ነግራኝ የነበረው ነገር ምንድነው? ሲጀመር እሷ ምንም አይነት ስራ እንደማትሰራ፣ በተጨማሪ በአስቻለው ገቢ ብቻ እንደሚኖሩ፣ በተጨማሪም ደግሞ አስቻለው ኢምፖርት ኤክስፖርት እንደሚሰራ ነው የነገረችኝ። ማለት ይሄ ነገር እንደተናገረችው እውነት ነው ወይስ ደግሞ ሌላ የፈጠራ ወሬ ነው? ይሄ ሙሉ ለሙሉ የፈጠራ ወሬ ነው። በደንብ ነው የምትሰራው እሷ አብራቸው። እሷ ትሰራለች፣ እሱ ይሰራል። ሶስቱ ናቸው የሚሰሩትና ለማስቆም ነው እየሞከርኩ ያለሁት። እኔ ደጋግሜ እየተናገርኩ ያለሁት ይሄ ነገር ይቆም ነው ማለት በቃ ወንጀል ነው እየተሰራ ያለው። ትላልቅ ወንጀል ነው የሚሰራው። ይሄ ነው ማለልህ ነገር በቃ ትላልቅ ወንጀል ነው እየተሰራ ያለው። እሺ ይኸውልሽ እኔ እዚህ ቤት ስመጣ በዋናነት የመጣሁበት ምክንያት ምንድነው? አስቻለውን ፍለጋ ነበር እዚህ ቤት የመጣሁት። አስቻለው እንግዲህ የተሳተፈባቸው ብዙ የወንጀል ስራዎች አሉ። እኔ ስለሱ ማጣራት ያለብኝን ነገር አጣርቻለሁ። በዚህ ነገር ላይ እንግዲህ ያንቺን ባለቤት አለበት ብዬ አስባለሁ። ምክንያቱም አሁን ላይ ከሱ ጋር እየሰሩ ከሆነ ያንቺን ባለቤት ይኖርበታል ብዬ አስባለሁ። ነገር ግን አስቻለው የሚባለው ሰው እንግዲህ እኛ የያዝነው ኬዝ ነበር፣ የወንጀል ኬዝ ነበር። ተማሪዎችን እያገቱ የሆነ ቦታ ወደ ውጭ ሀገር እየወሰዷቸው አላስፈላጊ ነገር እያደረጓቸው ሀገራችንን መና ለማስቀረት ጎበዝ ተማሪዎችን እየመረጡ ደነዝ እያደረጉ ነው እየመለሷቸው ያሉት እና በዚህ ስራ ላይ ደግሞ አስቻለው እጁ እንዳለበት 100% አረጋግጠናል። ምክንያቱም ደግሞ ይህን ስራ እንድናቆም የኛ የክሩ አባሎቻችን ላይ ቤተሰቦቻችን ላይ ብዙ ጥቃት ሲያደርስ ማገት ሲያደርስ ብዙ ነገር ሲያደርስ የነበረ ሰው ነው። ስለዚህ እኔ እዚህ ቤት ላይ ስመጣ የመጣሁት ሲጀመር እናንተን ለማግኘት አንቺን ወይም ደግሞ ጓደኛሽን ለማግኘት አልነበረም የመጣሁት፣ አስቻለውን ለማግኘት ነው። ቀጥታ እሱን ነው የምፈልገው። ምክንያቱም ከዚህ ነገር ጋር ቀጥታ ተያያዥነት ያለው እሱ ስለሆነ ማለት ነው። ስለእናንተም ስለ እያንዳንዱ ነገር እዚህ ቤት ላይ እየተፈጠረ ስላለው ነገር ስለሁሉም ነገር የሚጣራ ነው የሚሆነው። ነገር ግን ደግሞ በዋናነት አሁን ላይ የምፈልገው አስቻለውን ነውና ስላለበት ቦታ የምታውቂውን ነገር እንድትነግሪኝ እፈልጋለሁ። ምክንያቱም ይኸውልሽ አሁን የምትናገሪያት ነገር በኋላ ላይ ትልቅ ዋጋ ታስከፍልሻለች። እውነቷን ብቻ ነው እንድትነግሪኝ የምፈልገው። ስለዚህ አስቻለው ስላለበት ቦታ ደግሞ ታውቂያለሽ ብዬ አስባለሁ። ማለት የምርም ጓደኛሽ ከሆነች ረጅም ሰዓት አብራችሁ እንደምትሰሩ አንድ አይነት ካምፓኒ ላይ እንደምትሰሩ ብዙ ነገር ነግረሽኛል። ብዙ ነገር ሼር እንድትደራረጉ እንደነበረ ረጅም ዓመት እንዳሳለፋችሁም ነግረሽኛል እና በዚህ መሀል ደግሞ አስቻለው የት እንዳለ አታውቂም ብዬ አላስብም። ስለዚህ የምታውቂ ከሆነ ይኸውልሽ ምንም አይነት ነገር ሳትዋሺ ስላለው ነገር ስለሁሉም ነገር ንገሪ። እኔ እኮ ባለቤቴ ጠፍቶብኝ ነው የመጣሁት። እኔም እኮ ደጋግሜ እየጠየኳት ያለው ስለዛ ነው። እኔ ወንጀል አይሰራም አይደለም፣ በደንብ ይሰራል። እሱም ይሰራል፣ እሷም ትሰራለች። ባለቤቴ ደግሞ በማያውቀው ነገር ገብቷል። እዛ ውስጥ እንዲወጣ እያደረኩ ነው ያለሁት። ደጋግሜ ነግሬዋለሁኝ። ያዩዋቸው ነገሮች ስላሉ እንዲወጣ እየነገርኩት ነበረ። የተሻለ ስራ አለ ብሎ ነው የወሰደው። የተሻለ ነገር አለ ላሳይ ብሎ ነው የወሰደው። እኔም እሱ ጠፍቶኝ እየፈለኩ ነው። መረጃ ላልከው እውነታው ቢጋለጥ ለእኔም ጥቅም ነው። ይሄ እኮ በጣም ትላልቅ ነገር እየተሰራ ነው ያለው። እኔ ቢጋለጥና ቢገኝ ለእኔም ደስታዬ ነው። ግን የታለ ለምትለኝ እኔም ባለቤቴን እየፈለኩ ነው ያለው። ደጋግሜ እደውላለሁ። አገር ውስጥ ነው፣ ስልኩ ይጠራል። አገር ውስጥ እንደሆነ አውቃለሁኝ። የእሱም አገር ውስጥ ነው፣ ሁለቱም አገር ውስጥ ናቸው። ግን ከሷ ጋር ምን እየሰሩ እንደሆነ ምን አይነት ነገር ላይ እንዳሉን አሁን ያላወቅኩት። እሺ እኔ አሁን ስለወራሁሽ ነገር መረጃ አለሽ ማለት ድንገት የሰማሽውን ነገር ሊኖር ይችላል። ስለዚህ ስለ ተማሪዎች ጉዳይ ወይም ደግሞ ሳሚ ስለሚባል መርማሪ ጋዜጠኛ ስለ ክሩ አባሎች ወይም ደግሞ ሲወራ የሰማሽው ነገር ካለ ያው ብዙ ነገር ሼር ስለምትደራረጉ ድንገት እንኳን በመሃል ያወሩት ነገር ካለ ስለዚህ ጉዳይ የምታውቂው ነገር አለ? የሰማኋቸው ነገሮች አሉ።
የሰማቸው ነገሮች አሉ። አንዳንድ ስልኮች ላይ የሚያዩዋቸው ነገሮች አሉ። ከሱም ስልክ ከሷም ስልክ ላይ ያዩዋቸው ነገሮች አሉ። የሚያወሯቸው ሰዎች አሉ፣ የሚያገኟቸው ሰዎች አሉ። ለዛም ነው እኛ ድርጅታችን እንድንሸሽ የፈለግነው። ያው በደንብ ስለ ስራው ባልነግርም ስለነሱ ያው እርግጠኛ ያስኩት ነገር ባይኖር የምሰማቸው ነገሮች አሉ። የምሰማቸው ግን እንደዚህ በተጨባጭ እንዲህ ነው የምል ነገር ግን የለም። ከዚህ ነገር ለመዳን ነው እኔ ባለቤቴን ለማዳን ነው ብዙ ነገር እየታገልኩ ያለሁት። ረጅም ጊዜ ፈጅቶብኛል ከነሱ ስለመውጣት። በቃ ቢያንስ ጓደኝነቱ ይቀጥል፣ ስራው ይቁም ማለት በቃ ድርጅቱን ስሙን ያጣል። እኔና እሱም እዚህ ጋር ስማችን እናጣለን። ብዙ ነገርም እየከሰረን ስለሆነ ወደዚህኛው ፎከስ አድርገን ወደ ራሳችን እንመለስ እያልኩ ያለሁት ለዛ ነው። እሺ ሌላስ ማለት ያየሽው ነገር አለ? እዚህ ቤት ላይ ሊሆን ይችላል ወይም ደግሞ በስራችሁ ቦታ ሊሆን ይችላል። አሁን ለኔ ሊጠቅም የሚችል ነገር ያየሽው ነገር ካለ እንድትነግሪኝ እፈልጋለሁ። እኔ ምንም ማውቀው መረጃ የለም። እንደዚህ ታገኛለህ እንደዚህ የምል ነገር የለም። ያው በቃ በምሰማው ነገርና ያው ተደብቆኝ እንዲየሸሹኝ የሚያደርጉት ነገር ደስ አይለኝም እና ለዛ ነው ከቻልክ ለኔ ባለቤቴን ብታገናኘኝ ደስ ይለኛል። እኔ በደንብ እንትን እያልኩ ነው እየታገልኩ ነው። እሷም የምትሰጠኝ መረጃ አጥቻለሁ። ለኔም ብትተባበሩኝ ደስ የሚለኝ ባለቤቴን ብታገናኘኝ። እሱ ምንም የማያውቀው ነገር ውስጥ ነው እየገባ ያለው። በሱ ጉት ቦታ በሷ ንግግር ነው ወደዛ ነገር እየገባ ያለውና ከዚህ ውስጥ እሱም ቢወጣ ደስ ይለኛል። እኔም እየሞከርኩኝ ነው። እስቲ እንግዲህ ስለ ባለቤትሽም ስላስቻለውም ያለውን ነገር እኛ ማጣራት ባለብን ልኩ የምናጣራ ነው የሚለው። ነገር ግን ደግሞ አንድ እንድታቂ የምፈልገው ነገር ምንድነው እዚህ ወንጀል ላይ ማንም የተነካካ ሰው ቢኖር ማግኘት ያለበትን ቅጣት ሳያገኝ ወዴትም መሄድ አይችልም። ስለዚህ ልነግርሽ የምችለው ይሄን ነገር ብቻ ነው። እስቲ ያስቻለውን ባለቤት አስከብሩ። ቤተሰቦች እንግዲህ ያው እንደተመለከታችሁት ከሁለቱም ያገኘናቸው መረጃዎች አሉ። ብቻ አሁን ላይ እንግዲህ ሁለቱም አጠገቤ ነው የሚገኙት። ስላለው ነገር ስለ እያንዳንዱ ነገር ደግሞ አሁን ላይ እውነታው የሚወጣበት የሚፈረጠረጥበት ሰዓት ነው ማለት ነው። እሺ ቅድም ያው ስትዋሺ ነበረ ማለት ብዙ ነገር ስትነግሪኝ የነበረው ውሸት ነገሮች ነበሩ። ምን ዋሸው? ስላስቻለውም እየዋሸሽኝ ነበረ ስላለው ነገር ሲጀመር መጀመሪያም ቅድምም ነግሬሻለሁ። መጣራት ያለባቸው ነገሮች መጣራታቸው አይቀርም። በተጨማሪም ደግሞ ስላስቻለውም እዚህ ቤት ስመጣ እኔ መያዝ ያለብኝን መረጃ ይዤ እንደመጣው ነግሬሽ ነበር። ነገር ግን ማይሆን ነገር ነበር እየነገርሽኝ የነበረው። አስቻለው የሚሰራውን ስራ ለምሳሌ ስትደብቂኝ ነበር። ምንም አልደበቅኩም። ስለራስሽም ስትደብቂኝ ነበር የነበረው። ምን ደበቅኩ? ምን አሁን የተሻሻለ ከኔ ያለፈ ምን አገኘ? ሲጀመር የሼር ስራ እንደምትሰሩ አንቺ ራሱ ስራ እንዳለሽ እያንዳንዱን ነገር ማወቅ ባለብኝ ልኩ አውቄያለሁ። ነገር ግን አንቺ ምንም አይነት ስራ እንደማሰሪ ነበር ቅድም ስታወሪ ነበር። ምንም አልሰቤታ ያገኘኝ። ከዚህ በኋላ አትዋሽ። ሁሉም ነገር ነው የተናገረው። ምንም አይነት ውሸት አያስፈልግም። ምንድነው የምትናገረው? ባለቤቴ ስለምፈልገው እውነቱን ተናገሪ። እኔ ምን አውቃለሁ? እውነቱን ተናገሪ። አብርሻን የምትኖሪው እኔ ነኝ እንደምን የሚኖረው? ስለባለቤትሽ ማወቅ ያለብሽ አንቺ እንጂ እኔ መጥተሽ ልትጠይቂኝ እኮ እናንተ ጋር እንዴት ጓደኝነታችን ልንነጋገር እንችላለን እንጂ እዚህ ደረጃ ደርሰሽ ባለቤቴ የት ነው ባለቤቴ? እኔ ምን አውቃለሁ ስለአንቺ ባለቤት? አላውቅም። ጭራሽ የት አውቃለሁ? እኔ ምን አውቃለሁ? አብርሽ አታድሪም እንዴ ባለቤትሽ ጋር? ከዚህ በላይ ምንም አትዋሽ። እኔ ሁሉንም ነገር ተናግሬያለሁ። ጠይቂኝ። ያው ወንድሜ የምጨርሰውን ጨርስና ውጡ በቃ። ስለኝ በለኝ ነው በቃ። ይሄው ሰዓት መፍጀትም የለብም። አንተ ራስህ እኮ ምን አገኘ? ምንድነው? ሰሚኛለሽ? አሁን ከዚህ በኋላ ምንም የምትዋሽበት ምንም አይነት ምክንያት የለሽ። ምን ዋሻው? መረጋገጥ ያለባቸው ነገሮች ተረጋግጠዋል። አንቺም አብራችሁ ሊውልሽ ለአራት ቢዝነስ እንደምትሰሩ ሼር እንደሆናችሁ ድርጅት እንዳላችሁ ጠንቅቅ ነግራኛለች። ሲጀመር እያንዳንዱ እውነቱን ነግራኛለች። የቆየ ነው የሚባል ነገር አይደለም። ሲቀጥል ደግሞ አስቻለውም የት እንዳለ ታውቂያለሽ። በተጨማሪም ደግሞ የሷንም ባለቤት የት እንዳለ ጠንቀሽ ታውቂያለሽ። ምን አይነት ስራም እያሰራችሁት እንደሆነ ጠንቀሽ ታውቂያለሽ። ያው የሚሰራውን እሷን ጠይቃት። እኔ ስለሷ አሁንም በዚህ መልክ ነው ማውራት ትፈልጊው እንዴ? እኔ ምን አውቃለሁ ስለሷ ባል ነው የምትጠይቀኝ? ስለሷ ባል አይደለም እየጠየቅሽ ያለሁት እየሰራችሁት ስላለው ስራ። በተጨማሪም የሷ ባለቤትም አዲስ ከሷ ባለቤት ጋርም አዲስ ነገር እንደጀመራችሁ ጠንቅቄ አውቃለሁ። ለማንኛውም ይኸውልሽ አሁን ላይ አንቺም ሆነሽ አንቺ ሆንሽና የሷ ባለቤትና አስቻለው የሆነ ስራ እንደምትሰሩ ነው እየነገረችኝ ያለችው ጓደኛሽ። እኔ ስለራሴ ስለ ቢዝነሳችሁ ያለውን ስለምንሰራው ስራ ስለሚሰራው ስለባለቤቴ የማውቀው ነገር ነግሬሃለሁ። ሰሚያለሽ? ቢዝነሳችሁ ላይ የሚልሽ ማይሆን ስራ እየሰራችሁ እንደሆነ ነው። ግን የምትለኝ ነገር እኔ ምንም የማውቀው ነገር የለም። አንቺ ጭራሽ ምንም አላውቅም ነው እንደምትይ? ለታውቅልሻለሁ። እኔ ስለአንቺ ባለቤት እንዴት ነው የማታውቂው? ስለኔ ባለቤት እንዴ ዛሬ ካሜራ ስላየሽ እነሱ ስላየሽ ነው እንዴ?
አንቺ ነሽ ድጎትተሽ አመጣሽብኝ። ይኸውልሽ ሁሉም ነገር ተናግሬያለሁ። ምንድን ነው የምትናገሪው? ምን የምታውቂው ነገር አለና ነው? ስለዚህ ቅድም ሲያጨቃጭቃችሁ የነበረው ይሄ ጉዳይ ማለት ነው። ስለ እሷ ባል የማውቀው ነገር አብራ ነው የምትኖረው። ባሏን መጠየቅ ያለባት እሷ እንጂ እኔ ተጠያቂ እኮ ልሆን አልችልም ስለሷ። እሺ አሁን እሷ እንዳለችው የእሷ ባለቤት በአንቺና በአስቻለው ቁጥር ስር አይደለም ያለው? በፍጹም ነው የለም። አንቺ ጨራሽ አላውቅም ነው የምትይው? ቅድም እንዳልኩክ ነው የለ የነበረን ድርጅት ውስጥ ማለት ነው የእሷ ባለቤት ኮንትሮባንድ ነበር የሚሰራው። ትላልቅ ወንጀሎች ነበር የሚሰራው። ምንም እንዳትናገሪ አንቺ እከካም ነሽ። እከካም ልሁን ለእውነት ስል ልሁን የማይሰራ ወንጀል አልነበረም። እሺ ምንም ወንድሜ መረጃ የፈለከውን እሰጥሃለሁ። የፈለከውን መረጃ እሰጥሃለሁ። ሰሎጂ ተቀየሪ በተባሽ ነው እንደዚህ የምትይው? አንቺ እከካም ድሮም አንቺ ለውጣቶች አሉደድ ይሄን ፈርቼ ነበር። እኔም ድርጅቱን ማቆም የፈለግኩት ለዚህ ነበር። አንቺ ነሽ ለካ ጥላቴ። ትላልቅ ወንጀሎች ነበር የሚሰሩት። የብዙ ህፃናትን ህይወት አላበላሸሽ። እሺ ቤተሰቦች እንግዲህ ቀደም ላይ እየተጨቃጨቁ ስለሆነ ማውራት ስላልቻልን ነው የቪዲዮን ያቋረጥ ነው። ያው እንግዲህ ከካሜራ ጀርባ ማውራት ያለብን ነገሮች አውርተናል። ስላለው ነገሮች ስለ እያንዳንዱ ነገር እዚህ ቤት ላይ የተያዙ መረጃዎች፣ ማስረጃዎች ነበሩ። በተጨማሪም እንግዲህ ከጓደኛዋን ባገኘነው መረጃ መሰረት መረጋገጥ ያለባቸው ነገሮች እየተረጋገጡ ነው የሚገኙት ማለት ነው። አሁን ላይ ከካሜራም ጀርባ አንዳንድ ነገር ላወራት ሞክሬያለሁ። እሷም ደግሞ ለማውራት ሞክራለች። ምክንያቱም ደግሞ አሁን ላይ የተያዙባት መረጃዎች ምንም እሷን ከወንጀል ነፃ ሊያደርጋት ስለማይችል ያለውን ነገር እያንዳንዱን ነገር ለመናገር ጀምራ ነበር ማለት ነው። ስለዚህ አሁን ላይ ስለተፈጠረው ነገር እየሰሩት ስላለው ስራ ካስቻለው ጋር በተጨማሪም ደግሞ እንግዲህ ከጓደኛዋ ባለቤት ጋርም አሁን የጀመሩት ነገር አለ። ስለሱም ስለ እያንዳንዱ ነገር ከሷ አንደበት እንግዲህ ምን ሰማ ይሆናል ማለት ነው። ቤተሰቦቼ እስከ ቪዲዮ መጨረሻ ድረስ እንግዲህ አብራችሁን ቆዩ። ያው መጀመሪያ ላይ ስትዋሺ ነበር፣ ብዙ ነገር ለመደበቅ ስትሞክሪ ነበር። ነገር ግን ደግሞ ቅድምም ነግሬሽ ነበር፣ እኛ መረጃ መሰብሰብ ባለብን ልኩ መሰብሰባችን አይቀርም። በዛም መረጃ መሰረት እንግዲህ አንቺም ጋር መድረሳችን አይቀርም። ምንም አይነት ወጥ እንዳትዋሺ ብዬሽ ነበር። ነገር ግን ለባለቤትሽ ተደርበሽ እንግዲህ ያው አንቺም አለሽበት እዚያው ምን እየተሰራ እንደሆነ ምን እየሰራችሁ እንደሆነ እያንዳንዱ ነገር ስለምታውቂ ነው ይሄን ነገር ስታደርግ የነበረውና ምንድነው አሁን ባለቤትሽ የት ነው ያለው? ሲጀመር ውጭ ሀገር እንዳልወጣ በጣም እርግጠኛ ነኝ። እሷም ነግራኛለች ሀገር ውስጥ እንደሆነ የትም እንዳልሄደ። በተጨማሪም ደግሞ የእሷ ባለቤትም ከናንተ ጋር አብሮ እንደሚሰራ እያንዳንዱ ነገር ሁሉንም ነገር ከመጀመሪያ ጀምሮ ምን እየሰራችሁ እንደሆነ ሁሉን ነገር እንድነግሪኝ እፈልጋለሁ። እኔ ባለቤቴ እዚህ የለም፣ ቤት የለም እውነቱ ማለት ነው። ግን ውጭ ሀገር ሄድኩ ብሎ የነበረ ውጭ ሀገር እንዳልሆነ አውቃለሁ። እዚሁ እንደሆነ ግን ስልክ ማያነሳልኝም አያወራኝም። ብቻ የጀመርኩትን ነገር ጨርሼ እመጣለሁ ነው መልእክት ነው የሚልክልኝ። በምን ምክንያት ነው ማለት ማያወራሽ? አንቺን ማያወራበት ምክንያት የለም። አንቺ ያው እያንዳንዱን ስራ ስትሰሩ ከዚህ በፊትም እንግዲህ ኮንትሮባንድ ስራም ባለቤትሽ እንደሚሰራ እያንዳንዱ ነገር አብረሽው ስትደግፊው ከጎኑ እንደነበርሽ ጠንቅቄ ነው የማውቀው። ስለዚህ ያ ሁሉ ነገር በሆነበት ሁኔታ ደግሞ እንዴት ነው ባለቤትሽ አንቺን ስልክ ማያነሳው ወይም ደግሞ ከአንቺ ጋር ማትገናኙ? በምን ምክንያት እንደሆነ የኔን ስልክ አያነሳ፣ ምክንያቱን አላውቅምና በእሷ ባል ነው መልእክት የሚልክልኝ። ያው የእሷ ባል አብሮት እንትን እያለ ነው ጀምሯል ማለት ዲቴል አልገባም እንጂ ያው አብረው ጓደኛሞች ስለሆኑ እንደነገረች አብረን ያደግነን አራታችንም እና እንደዛ ይሰራል። አሁንም እኔ የማውቀው እዚህ ሀገር ነው፣ ግን የት እንዳለ አላውቅም። አሁንም ምን ቦታ እንደሆነ አላውቅም። ምን አይነት ስራ ነው ይሰራል? ያው እሷ እንዳለች ነው። ቅድም ያው ስንጨቃጨቃ ነበር፣ እሷ እንዳለች ነው። ግን አሁን የት ይኑር አላውቅም። የሆነም ስልክ የማያነሳም ብቻ በእሷ ባል እመጣለሁ የሆነ ነገር እንትን ብዬ ጨርሼ እመጣለሁ ምናምን ነው የሚለኝ። ስለዚህ አንቺም ከዚህ ስለው እየተሰራ ስላለው ወንጀል ወይም ደግሞ ስለ ተማሪዎቹ ጉዳይ ሊሆን ይችላል፣ ስለኛ ሊሆን ይችላል፣ ምንም የምታውቂው አሁንም ድረስ ማውቀው ነገር የለም ያልሽኝ? አንድ ሚስት የባሏን እንትን ማውጣት የለባትም። ባለቤቴን አሳልፌ መስጠት አልፈልግም። አልሰጥህ ነበር ያው እሷ ብዙ ነገሩን ስላለች ነው እንጂ እንዴት ነው ባለቤት የሚያሳልፍ የሚሰጠው?
የልሻው ላይ ባለቤቴ ምናምን የሚባል ነገር የለም። ወንጀል የሰራ ሰው ሲጀምር ወንጀለኛ ነው። አንቺም በተጨማሪ እየሰራ ያለውን ስራ ስትደግፊው ስለነበርሽ መቀጣት ባለብሽ ልኩ የምትቀጪ ነው የሚሆነው። ነገር ግን አሁን ደግሞ ልሽ ስለ ተማሪዎቹ ጉዳይ ስላለው ነገር የምታውቂውን ነገር ሁሉን ነገር ልትነግሪኝ እፈልጋለሁ። ስለ ተማሪዎቹ ምንም አላውቅም፣ ግን እንደዚህ እንደሚሰራ አንዳንድ ነገር ነው፣ ጫፍ ጫፍ ነው። እኔም እኮ ውስጥ ግብት ብዬ የማውቀው ነገር የለም። ያው እሱ እንደሚሰራ ብቻ ሲጨርስ ነው የምነግርሽ ነው ያለኝ። ሁሉ ነገር ሲጠናቀቅ እነግርሻለሁ ነው ያለኝ። የእሱ አባል ግን ትንሽ ያው ነግሮታል፣ ለእሱ አባል ማለት ነው ያለውን ነገር። እሱም ጫፍ ጫፍ ነገር ነው የነገረኝ። ይህን ያህል ጥልቅ ያለ ነገር የማውቀው ነገር የለም። ያው ትመክራለህ፣ የማይሆን ነገር ከሆነ እንመካከራለን። እንጀምረው ተባለ፣ ተጀመረ። ጥሩ ገቢ ሲያመጣ በዛው ቀጠለ። ስለዚህ ስላለው ነገር እየሰራ ስላለው ስራ ምንም የማውቀው ነገር የለም። አውቃለሁ በአቅም ምን ይገብቷል ጫፍ በቃ እንደዚህ በተማሪዎች ላይ ምናምን እኔ ያህል ብዙ እንትን የማውቀው ነገር የለም። በአቅም የት እንደሚሄዱ የት እንደሚወስዳቸው ምናምን የማውቀው ነገር የለም። እሺ በትክክል አሁን አስቻለው ከዚህ ቤት ከወጣ ምን ያህል ጊዜ ነው? ተወሰነ ጊዜ ነው እና በቃ የሚያስፈልገውን ነገር በእሱ አባል ነው እኔ የምመልከው፣ እሱም የሚልክልኝ በሱ በኩል ነው የምንገናኘው። እሱም የሚለኝ በእሷ ጋር የምትፈልጊውን ነገር ንገሩ ነው የሚለኝ። እስከ መቼ ነው ስለው በቃ የሚያስፈልገውን ነገር ጨርሼ እመጣለሁ ነው ያለኝ። ስለዚህ አሁን የሚገኙት የጓደኛሽ ባለቤትም አስቻለውም የሆነ ሚሽን ላይ ነው ደግሞ የሆነ ስራ ላይ ነው የሚገኙት ማለት ነው ቢሆን ነው እንግዲህ። እሺ እዚህ ቤት ላይ እንግዲህ ብዙ ነገር ያው አብራችሁ ስታሳልፉ ነበርና ምናልባት የሰማሻቸው ነገሮች አሉ። ስልክ ሲያወራ ሊሆን ይችላል ስላለው ነገር፣ ምናልባት ሳሚ ስለሚባል ሰው ሊሆን ይችላል፣ በረከት ስለሚባል ሰው ኦር ደግሞ ሳምቲንግ ብቻ በተማሪዎች ጋር ተያይዞ ያለ ነገር ሲያወራ የሰማሽው ነገር አለ? ብዙ ጊዜ እንዲሰማበት አይፈልግም፣ ግን የሆነ አልፎ አልፎ ግን የሆነ አረ ይሄ ነገር አይሆንም ብዬ ታስቆመኛለሽ ብሎ ስለሚያስብ ብዙ ነገሮችን ግልጽ አድርጎ አይነግረኝም። ግን አልፎ አልፎ ሰማለሁ። ሳሚ የሚባል መርማሪ እንደነበረ አውቃለሁ አለ ይባላልና እኔ እሱንም አላውቀውም። እና በቃ በእንደዚህ አይነት ነገር አሁን ጭራሽ ያው ስልክ ማናወራም ብያለሁ። በሱ አባል ነው የምንገናኘው፣ የሚያወራኝም የሚያስፈልገውንም ነገር የምነግረው እና ጨርሼ እመጣለሁ። የዛኔ ሁሉንም ነገር እነግርሻለሁ ነው ያለው። እሺ ከማን ጋር ነበር ሲያወራ የነበረው? ምናልባት ሲደዋወሉ እንግዲህ ሰምተሻል፣ ምንም ጥያቄ የለውም። የሰማሽውን ነገር ሰምተሻል? ሌሎች አካሎች ኑሮ አላውቅም። ከሱ ጋር የሚሰሩና ያወራል፣ ግን ብዙ ጊዜ ስድርስ ስል እንኳን ይደነግጥና ቆይ ምናምን ብሎ ዘግቶ ወደ ውጭ አውርቶ ምናምን ነው የሚመጣው። ምንድነው የነገር ምናምን ብዬ ጠይቀዋለሁ። ያው እንደሚስት የምናደርገውን ነገር ምንድነው እንደዚህ የምታወራው? ለምንድነው ስልክ እንደዚህ የምትሸማቀቀው ስታወራ ምናምን ስለው አይ የስራ ስልክ ነው እንደዚህ ነው ይለኛል። እና ጠራጠራለሁ፣ ግን የሆነ ሰማሁኝ ገቢው እንደዚህ ነው በቅርብ ጊዜ በቃ እንደዚህ ነው የምንሆነው ምናምን አለኝ። በቃ እኔም ተስማሙ። እሺ ያው የቢዝነስ ስራ እንግዲህ አሁን ላይ እየሰራችሁ እንደሆነ ለአራት እየሰራችሁ እንደሆነ ነግራኝ ነበረ ጓደኛሽ። እና እሱ ቢዝነስ ላይ እያለ ሌላ ቢዝነስ ደግሞ እናንተ እንደምትሰሩ ነግራኛለች ስላለው ነገር። ብቻ ይኸውልሽ አሁን ላይ ምንም አይነት ውሸት እንድትዋሽኝ አልፈልግም። ከዚህ ቢዝነስ ውጪ ስትሰሩት የነበረው ቢዝነስ ምንድነው? ከእጅ ወዳፍ ነው ገብቷል። እንደዚህ እንኳን ለአራት ሰርተው ለአንድም ሰርተው በቂ ያልሆነ ስራ ነው የምንሰራው እና እኛ ለውጥ ላለው ነገር ነው እየሰራን የነበረው። ለውጥ አለው በጣም እና ለዛ ነው እንጂ አሁን እሷ ያለችው ድርጅት ምናምን የምትለው ምንም ጥቅም የለውም። ያው ግን ባዶ ከመሆን ይሻላል ለማለት ነው። እሺ አሁን ይኸውልሽ ከዚህ በኋላ ሌላ ነገር ውስጥ እንድንገባ አልፈልግም። ማለት ባለቤትሽን እንዴት ነው አሁን የምትገናኙት ወይም ደግሞ የምታገኙት? እኛ ቀጥታ የምንፈልገው ባለቤትሽን ነው። አስቻለ የሚባለውን ሰው ነው ቀጥታ ማግኘት የምንፈልገው። ስለዚህ በምን አይነት መልኩ ነው እሱን ልናገኘው የምንችል? ያው እኔ እንደነገርኩ በእሱ አባል በጓደኛው ነው የማገኘው። ስልኩንም አምጥቶ የሚያገናኘኝ ምናምን እሱ ነው። መልእክት ካለ እሱ ነው የሚነግረኝ፣ በእሱ ነው እንጂ እሱን አላውቅም። የት እንዳለ አላውቅም። እሺ የጓደኛሽ ባለቤት ሴት ነው ያለው? ከደወልኩለት መልእክት አለኝ የምታደርስልኝ ካልኩት ሊመጣ ይችላል። ስለዚህ ብትደውይለት ቀጥታ ወደዚህ መምጣት ይችላል? ሊመጣ ይችላል፣ ደውለታለሁ። ስለዚህ ይኸውልሽ አሁን የምናደርገው ነገር ምንድነው? ምንም አይነት ከዚህ በኋላ ይኸውልሽ የምታመልጭበትም አንቺም ሆነ ባለቤትሽ ምንም ከዚህ በኋላ በወንጀል ስራ ውስጥ የምትቀጥሉበት ምንም አይነት ምክንያት የለም። ስለዚህ ቀጥታ የምታደርጊልኝ ምንድነው? ትደውይለትና ቀጥታ ወደዚህ የሚመጣበት ሁኔታ የምናመቻች ነው ማለት ነው። እሺ እንግዲህ ቤተሰቦቼ ማለት
አሁን ላይ እንደተመለከታችሁት እንግዲህ አስቻለው የሚባለው ሰው አሁን ላይ የት እንዳለ ምን ውስጥ እንዳለ እንኳን ባለቤቱም እንደማታውቅ ነው እያወራች ያለችው። ነገር ግን በጓደኛዋ ባለቤት አማካኝነት ወይም ደግሞ በጓደኛዋ ባለቤት በኩል እንደሚገናኙ ነው እየነገረችን ያለችው። እኛ ደግሞ ከዚህ በኋላ ማድረግ የሚጠበቅብንን ነገሮች ሁሉ አድርገን እንግዲህ አስቻለውን ለመያዝ አስቻለውን በቁጥጥር ስር ለማስገባት መደረግ ያለበት ነገር ሁሉ የሚደረግ ነው የሚሆነው ማለት ነው። ስለዚህ አሁን ባለችኝ መሰረት የጓደኛዋ ባለቤት ቀጥታ ወደዚህ ከደወለችለት እንደሚመጣ እየተናገረች ነው። እኛ ደግሞ እንግዲህ እንደውልና ስልኩ መጠለፍ ካለበትም ስልኩ ተጠልፎ ወይ ያለበት ቦታም እስከ መሄድ ድረስ ወደዚህ ማይመጣ ከሆነ ያለበት ቦታ ለመሄድ ባለበት ቦታ ለመያዝ ወይ ደግሞ እንዳለችውም ወደዚህ የሚመጣ ከሆነ ሲመጣ እንግዲህ በቁጥጥር ስር አውለን ያው እንግዲህ እንደነገረችን ከሆነ አስቻለው ጋር መልእክት የሚያደርስላት እሱ ከሆነ ከአስቻለው ጋር ቀጥታ ግንኙነት አላቸው ማለት ነው። ስለዚህ እሱን ይዘን እንግዲህ አስቻለው ጋር የምንደርስበት ይሆናል ማለት ነው። ስለዚህ ቤተሰቦች እንግዲህ ከዚህ በኋላ ልናደርግ የምንችለው ነገር ምንድነው? ያው እንድደውልለት እናደርጋለን። ከዛ በኋላ የሚፈጠረውን እያንዳንዱን ነገር እንግዲህ ማሳየት ባለብን ልኩ ቤተሰቦቼ ለእናንተም የምናሳያችሁ ነው የሚሆነው ማለት ነው። እስከዛው ቸር ቆዩ።